በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን እግዚአብሔርን አጋዥ በማድረግ ማኅፀን የሚፈታ የታላቁ ሊቀ መላእክት የቅዱስ ሩፋኤል በወርኃ ታኅሣሥ ይልቁም በዚህ ወር የቅዳሴ ቤቱ ባለ 13ኛ ዕለት የሚነበብ የቁስጥንጥንያ ሊቀ ጳጳስ ቅዱስ ዮሐንስ አፈወርቅ የነገረን ድርሳኔ ነው። ሊቀ መላእክት የቅዱስ ሩፋኤል ጸሎቱ በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ንጉሥ ቴዎዶስዮስ ከሞተ በኋላ የንጉሥ አርቃዲዮስ ታላቅ ወንድም የመጀመሪያ ልጅ አኖሬዎስ በቁስጥንጥንያ ነገሰ። ቀድሞ ለተወደዱ ሁለቱ ወንድሞቹ ለቴዎዶስዮስ እና ዲዮናስዮስ ማረፊያቸው ነበረችና በኋላ ሊቀ መላእክት ቅዱስ ሩፋኤል በቅድስት ስዕሉ ላይ አድሮ ታላቅ ታምር በገለጸባት ስፍራ ከእግዚአብሔር በተሰጠች ለሰው ፈጥና በምትደርስ በአማላጅነቱ በከበረ ሊቀ መላእክት ቅዱስ ሩፋኤል ስም አባቱ የጀመረ የቤተ ክርስቲያን ሕንጻ ይፈጸም ዘንድ አሰበ። ንጉሥ አኖሬዎስ ታላቁ መልአክ የቅዱስ ሩፋኤል አምላክ እግዚአብሔር ቤት በሊቀ መላእክት የቅዱስ ሩፋኤል ስም ይሠራ ዘንድ ጀመረ። እግዚአብሔር በነቢዩ ኢሳይያስ አድሮ ለሚገዙልኝ ስሜን ለሚወዱ ለሚያገለግሉኝ ሁሉ በቤተ መቅደስ በቅጽሬ የማያልፍ የዘላለማዊ ስም እሰጣቸዋለሁ፣ ለዘላለም በቤቴ ውስጥ ማከብራቸዋለሁ ብሏል። ነች ቅድስት ቤተ ክርስቲያን ያነጽ ዘንድ በመጀመሪያ ጊዜ ገና መቆፈር ሲጀመሩ ወርቅ የበመሉ ጋኖች አገኘ። ጻድቁ ንጉሥ አኖሬዎስ መሬቱን በሰፊ ቆፍሩ ዘንድ እንደገና አዘዛቸው። ለስራ የተዘጋጁ አሽከሮች እንደ አዘዛቸውን መሰረቱን ሰራተኛ ሲቆፍሩ በቀደሙ አበው ዘመን ጥንት የተቀበረ የየአንዱ አንዱን 15 ሚዛን የሚመዝን 84 የወርቅ ምጥምዝ አገኘ። ቆፋሪዎችም ይህን ባገኙ ጊዜ የሆነው ሁሉ ያውቁ ዘንድ የሚነግሩት መላእክተኞች ወደ እርሱ አኖሬዎስ ላኩ። ንጉሥ አኖሬዎስም ሰምቶ በታላቅ ደስታ ከሰራዊቱ ጋር ወደ ቆፋሮ ስፍራ ሄደ። የወርቁን ክምችት ባየ ጊዜ ለዘላለም ክብር ምስጋና ይግባው ለእግዚአብሔር ፈቃድ እንደሆነ አስተዋለ። ቅዱስ ስሙ የሚመሰገንበት ቤቱን ያነጹ ሕዝብ በሊቀ መላእክት በቅዱስ ሩፋኤል አማላጅ የተመረጠው ልዑል እግዚአብሔር ፈጽሞ አመሰገነ። ስለዚህም በንጉሱና በሰራዊት ሁሉ በሕዝቡ ዘንድ እጅግ ታላቅ ደስታ ተደረገ። ያን ጊዜ ንጉሥ አኖሬዎስ በወርቁን በእሳት ያጠሩት ዘንድ አዘዘ። አባቱም ንጉሠ ቴዎዶስዮስና ንዑድ ክቡር የሆነ የተወደደ ጻድቁ አባ ዲዮናስዮስም ቀድሞ በማረፊያቸው አኑረውት በነበረ ስዕል አይነት ታላቅ ስዕልም በሰዓል ያሳለው የሊቀ መላእክት የቅዱስ ሩፋኤልን ታላቅ ስዕልም በተገኘ ወርቅ የአንክትና ጳንዚዮን ወራውሬም በተባሉ የከበሩ የአልማዝ ድንጋዮች ጨምሮ ዙሪያውን አስጌጠው። ይህ የሊቀ መላእክት የቅዱስ ሩፋኤል ስዕል በቤተ ክርስቲያን ሕንጻ ስራ እስኪፈጸም ድረስ በተለየ ንጹሕ ስፍራ አኖረው። እጅግ በጸና ፍቅር ሰላም በቤተ ክርስቲያኗ ስራ እንዲሁ ተጀመረ። እግዚአብሔር የሚፈራና ጻድቅ ንጉሥ አኖሬዎስም ከጠባቢዮን ጋር የተማከረ ከጠራቢዎች ጋር እየጠረበ ከሚቆፍሩ ጋር እየቆፈረ አብሯቸው በእጁ ይሰራ ነበር። ንዑድ ክቡር በአቡ ሊቀ ጳጳስ በስራው ሁሉ ስለ እርሱ በተቀደሰች ጸሎታቸው ወደ ሊቀ መላእክት ቅዱስ ሩፋኤል አምላክ ወደ እግዚአብሔር ይለምኑ ነበር። በተቀደሰች የቤተ ክርስቲያን ስራ ላይ በሊቀ መላእክት ቅዱስ ሩፋኤል አማላጅነት እግዚአብሔር ድንቅ ስራ ተገልጾ ከመሬት የወርቅ ክምችት ባገኘ ጊዜ ንጉሥ አኖሬ የቤተ ክርስቲያኗን ሕንጻ ስራ በውስጥም በውጭም ስፋቷና ርዝማቷ ከቀደመው ይልቅ እጅግ ሰፊ ታላቅ የሚሆን ዘንድ አሰበ። በግዛቱ ላሉ ሁሉ የአክትጳዚዮን፣ እድዮን፣ ከርዴዮን፣ መርመር የተባሉ የከበሩ ድንጋዮችና የእብነ በረድ በሌሊትም እንደ ቀንዲል የሚያበራ እንቁ ጌጣጌጦችን ሁሉ ሰብስበው ያመጡ ዘንድ አዘዘ። ቤተ ክርስቲያኗ ለማነጽ ምንም ዕቃዎች አላጡም። የቤተ ክርስቲያኗ አጥርም በሰሩ ጊዜ እግዚአብሔር በተሰጠች የሊቀ መላእክት የቅዱስ ሩፋኤል አማላጅነት በብዙ ታምር ተገለጠ። ሰይጣንም ሁሉ ባየ ጊዜ ቀንቶ በቤተ ክርስቲያኗ ላይ ታላቅ ችግር አመጣ። አሕዛብም እንዲነሱ አደረገ። ነገር ግን ሊቀ መላእክት ቅዱስ ሩፋኤል ወደ ተቀደሰች የቤተ ክርስቲያን ሕንጻ ስፍራ ይገቡ ዘንድ አሕዛብንም ዝም አላለም። በሕንጻዋ ላይ ቢሆን በሰራዊቱ ላይ ቢሆንም ጻድቅ የዋ በሆነ በንጉሥ አኖሬዎስ ሕዝብ ላይም ቢሆን ምንም ክፉ ነገር ሳያደርሱ መለሳቸው እንጂ። ስለዚህም ነገር የቁስጥንጥንያ ሊቀ ጳጳስ ቅዱስ ዮሐንስ አፈወርቅ ጻድቅ ቅዱስ አኖሬዎስ ሆይ ነቢዩ ዳዊት የእግዚአብሔር ቸር እንደሆነ መርምራችሁ ወቁ። በእርሱ የታመነ ንዑድ ክቡር ነው። እግዚአብሔር የሚፈሩትን መልአክ እግዚአብሔር በአማላጅነቱ ያድናቸዋል ይላልና። ወዳጄ ሊቀ መላእክት ቅዱስ ሩፋኤል በመንግስቱ ሁሉ ረዳትና ኃይል የሆነ ዘንድ የጀመርከው ከውን ክፈጽም እንጂ አትተው እያለ አጽናናው ሲል ተናገረ። የሊቀ መላእክት የቅዱስ ሩፋኤል ስም ከተሰራ በኋላ በተረፈው የወርቁ እንቁ ጌጦች ጻድቁና የዋሁ ንጉሥ አኖሬዎስ የቤተ ክርስቲያኑን ሕንጻ አስፋፋ። በሊቀ መላእክት ቅዱስ ሩፋኤል ስም ሰራዊት የሰራት የዚች ቤተ ክርስቲያን አሰራ በብልሃተኛ ክንድ ልክ ስፋቷ 80 ክንድ ወርዷም 60 ክንድ አደረገ። ውስጧን በተቀረጸ የእንጨት ጌጥ አሸለማት። በቅኔ ማህሌቷ አንጻር ያለውን የቅኔ ማህሌቷን ቁመት 50 ክንድ አደረገ። በውስጡም በዥጉርጉር ቀለም አሳመረው። በጠፈሯም የተሸረበ ገመድን ታታ። ረጃጅም ምሰሶችም አንዱን በግራ አንዱን በቀኝ ተክላ ለገና ነው ቅዱስ ሩፋኤል ቤተ
ክርስቲያን እኔን ካደረገ በኋላ ሕንጻው አምሮ ተፈጸመ። የቅዱስ ቤተ ክርስቲያን ሕንጻ በተፈጸመ ጊዜ ንዑድ ክቡር አበው ሊቃነ ጳጳሳት፣ ካህናቱ፣ መዘምራን፣ ቀሳውስቱ፣ ዲያቆናት አስከትለው ከቅዱስ ሩፋኤል ታቦት ጋር ለቅዳሴ ስንዴ፣ ዘቢብ፣ ጧፍና ዕጣን፣ የወርቅ ጽዋ፣ መጎናጸፊያ፣ መጋረጃዎች፣ የብርና የወርቅ ጽናዎችን፣ የክህነት ልብሶችን፣ የብሉይ ሐዲሳት ቅዱሳት መጻሕፍት ይዘው መጡ። ንዑድ ክቡር የሆነ ሊቀ ጳጳስ በታላቅ ክብር እስከዚች ሰዓት አደረሰ። የጠራ የቅዱስ ሩፋኤል አምላክ ፈጣሪያችን እግዚአብሔር ሆይ አቤቱ በሰማይ በምድርም የሚመሰግን የለም የሚመስል የለም። ቃል ኪዳን ለሰጠ ቃል ኪዳን ምሕረት የምትሰጥ የምትጠብቅ ነህና ከታናሽነቱ አንስተ ከፍ ከፍ ያደረግኸው የመረጥከው ወዳጅህን አገልጋይ የቴዎዶስዮስን ልጅ ንጉሥ አኖሪዎስን የሰራውን ይህን ቅዱስ ማደሪያን ትባርክ ዘንድ እለምናለሁ። እርሱ ብቻ አይደለም በዚህ ቤተ መቅደስ ሁሉ የሚጸለየውን ጸሎትን ስለ ወዳጁ ስለ ቅዱስ ሩፋኤል በሰማያዊት ዙፋን ሰማይን ቤተ መቅደስ ለቅዱስ ክብርህ አስራት አድርገው አቅርበዋል። በዚህም ቤተ መቅደስ ወደ አንተ የሚማጸኑትን ሕዝቡ በደላቸውን ይቅር በላቸው፣ አንተ ብቻ ያመልኩ ዘንድ አድርጋቸው እያለ በተሰበሰበው ጉባኤ ፊት ጸለይ። ቤተ ክርስቲያኗ ቅዳሴ ቤትን በዝማሬና በማሌት በከበረ በቅዳሴ ጊዜ መንፈስ ቅዱስ ወርዶ ቤተ ክርስቲያን ቀደሳ። ጳጳሳት፣ ካህናት ከሕዝቡ መሃል ወደ ቅዱስ ስጋውና ወደ ክቡር ደሙ የቀረስ ሁሉ ስጋውን ደሙን ተቀበለ። ቅዳሴ ቤቱ በዓል በተፈጸመ ጊዜ ታላቅ ግብዣ አደረገ። ሁሉም ከድሆቹ ጋር አንድነት ሰልተው ተጠገቡ። ተሰብስበው በሊቀ መላእክት ቅዱስ ሩፋኤል ስም ምጽዋት ለተቸገሩ ልጆች፣ ሽማግሌዎች፣ አባት እናት የሌላቸው ሰጡ። ሩፋኤል ሊቀ መላእክት ከጥቂት ወራት በኋላ ንጉሥ አኖሪዎስ የከበረ ወንድሙ ክቡር አርቃዲዎስ ጠራው። ክቡር አርቃዲዎስም ከግዛቱ መጣ። ወደ ቤተ ክርስቲያን ገብቶ ዘወትር አዲስ መልካም እንደሆነች አስተዋለ። በውስጧም እየሰገደ ጸለየ። በወንድሙ ጻድቅ ንጉሥ አኖሪዎስ እጅ የተሰርቶ ስላየው የሊቀ መላእክት የቅዱስ ሩፋኤልን አምላክ ልዑል እግዚአብሔርን አመሰገነ። ጻድቅ ንጉሥ አኖሪዎስ ግን በዚያች ቤተ ክርስቲያን ውስጥ የከበረ ወንድሙ አርቃዲዎስን በእርሱ ፋንታ ይነግስ ዘንድ ዘውዱ ልብሱንም አወለቀ፣ መንግስቱንም አሳልፎ ሰጠው። የዚህን ዓለም ክብር አይወድምና ሚስት ልጆችም አልነበሩትም። የንግስና ስልጣኑንም ትቶ በስውር ወደ ገዳም ጽሞና መነነ። ንዑድ ክቡር አባታችን ቅዱስ ዮሐንስ አፈወርቅን ስለ ንጉሥ አኖሪዎስ ገናናት ተናገረ፣ እንዲህም አለ። እግዚአብሔር ወዳጅ የሆንህ ንጉሥ አኖሪዎስ በቅዱስ ሩፋኤል ስም ቤተ ክርስቲያን ስላነጽ እርሱ ቅዱስ ሩፋኤል አምላክ እግዚአብሔር በእጅ የሰራት ታላቅ ቤት በሊቀ መላእክት ቅዱስ ሩፋኤል አማላጅ በሰማይ ያዘጋጀልኝ ጌታችን አምላካችን ኢየሱስ ክርስቶስ አባቴ ቤት ብዙ መኖሪያ አለ፣ መጥቼ ወስዳችኋለሁ። ለቅሶና ጥርስ ማፋጨት በሌለበት በዚያ ቤትም ለዘላለም በደስታ ትኖራላችሁ ብሏልና ቅዱስ ሩፋኤል ስለ አንተ ይለምናል። ወንድም ንጉሥ አርቃዲዎስ የተውካትን አገርህን ይጠብቅልሃል። አንተ ግን የሊቀ መላእክት ቅዱስ ሩፋኤል ቤተ መቅደስ ስላነጽ የወርቅ አክሊል ተዘጋጅቶልሃል። እንደ እስክንድሪያው ሊቀ ጳጳስ ቅዱስ ዲሜጥሮስ እሳታዊ ኃይል ፍትወትን አሸንፋልና በመኳንትና በመሳፍንት መሃል ያንተ ስራ ይሰራ ዘንድ ማንም የማይችለው ንጹሕ ድንግልናን ከመንግስት ጋር ይዘ ስለተገኘ ሚሳቅ፣ ሲድራቅ፣ አቤድናጎም እንደተባሉ ሶስት ወጣቶች አምላክ ስለመውደድ ከክብሩ ጋር የዚህ ዓለም ዕጣም ናክ። ንጉሥ አኖሪዎስ ወይ ይህን ዓለም ከነ ክብሩ ንቀህ እንደተጋደሉ ቅዱሳን ከጸሎትና ከንስሐ አምባ የተነሳ እስኪደመሙ ድረስ የተጋደልከው ደጋሉ እንደው እናገራለሁ። ነቢዩ ዳዊት የያዕቆብ አምላክ እግዚአብሔር መንግስት እስከ አገኘ ድረስ ለዓይኖቼ ምኝታ ለቅንድቦቼ ለጉንጮችም ረፍት አልሰጣቸውም ያለው በአንተ ላይ ተፈጸመ። እንደ ደጋግነ ከእንስሳት አባቶች እንደ ቅዱሳን ነቢያት እንደ ንጹሐን ሐዋርያት መጀመሪያ ነቢያት የነበሩ ነገሥተ ሰለሞን ሕዝቅኤል መሰልህ። ኋላም እንደ መጥምቀ መለኮት ቃል አዋዲ ነቢይ ዮሐንስ ቆዳ ጠፈር ታጠቅ። ቅዱስ የወንጌል መልካም ሰው ከመልካም ልቦና መልካም ነገር ያፈልቃል። ዳግመኛም መልካም ዛፍ መልካም ፍሬ ያፈራል እንዳለ እግዚአብሔር ወዳጅና ደግ ንጉሥ እንደነበረ እንደ አባት ቴዎዶስዮስ ንጹሕን ልብህን ቅን ስለሆነ ስለ ቀናች ሃይማኖት ከነገሥቱም ሁሉ በላይ ከፍ ያልህ ነህና ፈራሄ እግዚአብሔር በሆነ በደግ ንጉሥ በጻድቁ ወንድሙ አኖሪዎስ ፋንታ ንጉሥ አርቃዲዎስ ከነገሰ በኋላ ንዑድ ክቡር የሆነ ጻድቁ አባት ቅዱስ ዮሐንስ አፈወርቅ ለዓለምን ንቆ መንግስቱን በተወ በወንድሙ በንጉሥ አኖሪዎስ ፋንታ የነገሰ ንጉሥ አርቃዲዎስ በሊቀ መላእክት ቅዱስ ሩፋኤል ስም ቤተ ክርስቲያን ብታንጽ በምድር ክብርን በሰማይ ጽድቅን ይሆንልሃል። የበርበርና የሐሰተኞች አረማውያን ጠላቶችን ኃይል ያጠፋላል ሲል መከረው። ንጉሥ አርቃዲዎስም እንደ ወንድሙ ለቅዱሳን አባት ዮሐንስ አፈወርቅ ትእዛዝ እግዚአብሔር ወዳጅ አባቴ ወይ በመንፈሳዊ አዳኝነት ክህነት ሰራ ዘንድ የምትወድ በየትኛው ቦታ ላይ እንደሆነ አንተ ንገረኝ። ምግባር ሰናይ የፈጸመ አብስቶ በሚሰራው ትሩፋት ከአበው ሁሉ የሚልቅ ቅዱስ ዮሐንስ አፈወርቅን በድንግልና መኖርን ሽቶ በቤተ መንግስቱ ሳለ ሚስት ያላገባ ወንድሙ ንጉሥ በተወለደበት የነገሰ ደግ ንጉሥ አርቃዲዎስ በታላቁ ሊቀ መላእክት በቅዱስ ሩፋኤል ስም መርከበኞች በሚቆሙበት በባህር ወደብ ዳርቻ ላይ በባህር የሚመላለሱ ሁሉ የሚሰግዱባት
የሚጸልዩባት መጠጊያና ረዳት ትሆናቸው ዘንድ አዲስ ቤተ ክርስቲያን ይሰራ ዘንድ አዘዘው። ንጉሥ አርቃዲዎስ የቁስጥንጥንያ ሊቀ ጳጳስ ቅዱስ ዮሐንስ አፈወርቅ የመከረውን ፈጸመ። የመርከቦቹ መቆሚያ በሆነች የባህር ወደብ ላይ መሬቱን ያስተካክል ዘንድ አሽከሮቹን አዘዛቸው። መሰረቱን ጣሉ። በመልካም ስራ ህንፃው ተጀምሮ ተፈጸመ። ንዋየ ቅድሳት ሁሉ ተሟላ። በሌሎች ግዛቶችም ሁሉ በሊቀ መላእክት ቅዱስ ሩፋኤል ስም ብዙ ቅዱሳን ቤተ ክርስቲያን አነጸ። በቁስጥንጥንያና በሮም በቅዱስ ሩፋኤል ስም የተሰራች ቤተ ክርስቲያን እየበዛች ሄደች። ይልቁም በኢትዮጵያ በአውራጃዎቿ ሁሉ በሊቀ መላእክት በቅዱስ ሩፋኤል ስም የታነጹ ብዙ አብያተ ክርስቲያናት አሉ። ጸሎቱ በረከቱ ከሁላችን ከህዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ጸሎቱና በረከቱ ለዘላለም ከሁላችን ጋር ይሁንና ያላኖረውን ከአታንሳ አትስረቅ የምትል የብሉይና የሐዲስ ትእዛዝ የሚተላለፍ አመፀኛ ላይ ገናና ክቡር ሊቀ መላእክት ቅዱስ ሩፋኤል በስሙ የታነጸች አንዲት ደብር ውስጥ የገለጸው ታምር ይሄ ነው። እግዚአብሔር የተባረካት የከበረ ኢትዮጵያ ንጉሥ ምኒልክ ያነጻት የቀደሙ አበው ክርስቲያን ያከበሯት የክርስቶስ መንጋ ቤተ ክርስቲያን ይጠብቁ ዘንድ የሾሙ የቀደሙ ብፁዓን አበው ሊቃነ ጳጳሳት በቅዳሴ ቤቱ አባል ሊቃውንትና ካህናት መኳንትና መሳፍንት ሕዝቡም ሁሉ በተሰበሰቡ በመንፈስ ቅዱስ ኃይል የከብሯት የሊቃውንት ሁሉ መገኛ የሆነች በኢትዮጵያ ከተማ ስለምትገኝ ጽርሐ አርያም ስለምትገኝ ስለ አንዲት ደብር ተነገረ። የዚች ደብር የንዋየ ቅድሳት ጠባቂ መነኩስ አንድ ዕለት ልብስ ተክኖውን ልብ እንዳይበላው ብል እንዳይበላው በነፋስ ሙቀትም ንጹሕ ይሆን ዘንድ ከግምጃ ቤቱ አውጥቶ በቤተ ክርስቲያኑ እድም ላይ ወዲያውና ወዲህ ዘርግቶ አግድም ላይ ወዲያና ወዲህ ዘርግቶ ሰጠ። ያን ጊዜ አንድ ሌባ አገኘው። ይዘው ይወስደው ዘንድ እየሸመቀ መጣ። ይህ ሌባ ቅሚያና ሌሎቹን ገንዘብ መቀማት ልማዱ ነውና እግዚአብሔር አይፈራም። ከማንም በጎ ምክር ሊሰማ አይወድም። በእግዚአብሔር ቃል ላይ ይዘብት ነበር እንጂ ባልንጀሮቹ የሚሰክሩና ቀማኞች ነበሩ። ዛሬ በደብሯ ውስጥ ማንንም አልነበረም። አይቶም ወዲያና ወዲህ እየተገላመጠ በቅዱስ ቤተ ክርስቲያኑ አጥር በገመድ ላይ ውስጥ ከተሰጡት አልባሳት ክህነት በዝግታ ተጠጋ። የዚች ደብር የዕቃ ቤቱ ጠባቂ ልብሶችን ካሰጣ በኋላ ስራውን ሊሰራ ንዋየ ቅድሳቱንም ሊያከናውነ ወደ ዕቃ ግምጃ ቤቱ ውስጥ ገባ። ከጥቂት ሰዓት በኋላ አንድ ካህን የጭንቅ ጩኸት ሰማ። ጩኸቱንም እየበረታ ሄደ። የዕቃ ቤቱ ጠባቂ አልሰማም ነበር። ያን ጊዜ በእውቀቱና በትምህርቱ በንጉሱ ነገሥቱ አፄ ምኒልክ ዘንድ እጅግ የታወቀ ቀኝ ጌታ ወልደ ማርያም የተባለ ታላቅ ሊቅ የጩኸቱ ድምፅ ወደ ሰማበት የደብሩ ግቢ በሩጫ ፈጥኖ ደረሰ። ከደብሩን ግቢ በደረሰ ጊዜም ከእንግዲህ ዳግመኛ እንዲህ ያለ የቤተ ክርስቲያኑን ግቢ በሩጫ እየዞረ የሚጮህ አንድ ሰው አየ። በቤተ ክርስቲያኑ መድረክ ምድዋ ጭንቅ ይዞት ይሮጥ የሚጮውን ሰው ይህን ብርቱ ካህን በግድ ይዞ ወንድም የምን ሆናል? ማንስ ትባባለህ? ከወዴትስ መጣ? ለቤተ ክርስቲያን እግር ተዳፈረ። ይህም ሰው እኔስ ሌባ ነኝ። እሊህ የቤተ ክርስቲያን ልብሶችን ምን እሰርቅ ዘንድ ተሸሽጌ በድፍረት ወደ ቤተ ክርስቲያን ገባው። በተጠጋው ጊዜ ግርማው የሚያስፈራ የሚያስደነግጥ ዘንግኑም ከፀሐይ ብርሃን ይልቅ እጥፍ የሚያንጸባርቅ የመስቀል ምልክት ያለበት ዘውድ በራሱ ላይ የደፋ ሰይፍ መዞ ወደ ውጭ ወጣ ዘንድ አልቻልሁምና እያዞረ አባረረ። ያንተ ስትደርስም ስም ወደ ኋላት ብትመለከት የሚያሳድደኝ ከኋላ በድንገት ተሰወረብኝ አለ። ይህን ሊቀ ካህን ፈጥኖ ደወለ። ካህናት ሕዝቡ ሁሉ ተሰበሰቡ። ለስርቆት የመጣ ያ ሌባም ለተሰበሰቡት ሁሉ ያደረገውን ያየውን ሁሉ መሰከረላቸው። የቀድሞውንም የኋላውንም ኃጢአት ተናዞ ራሱን ለካህናት አሳየ። ንስሐም ገባ። ንስሐ በሚገባ ሀጥ በሰማያት በእግዚአብሔር መላእክት ዘንድ ታላቅ ደስታ ይደረጋልና ለመናገርም በሚደንቅ በቅዱስ ሩፋኤል አማላጅነት በእግዚአብሔር ፊት ምንኩስና ያማረ አገልጋይ የሆነ ሊቀ መላእክት ቅዱስ ሩፋኤል ለእኛ እርሱን ለምንወደው አገልጋዮቹ እንዲሁ ዕድሜ ለንስሐ ይስጠን ለዘላለሙ አሜን። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምነን ታኅሳስ 13 ቀን በዚች ቀን በእስላሞች ዘንድ አባ ጽንፍርዮስ በሰማዕትነት አረፈ። የከበረ መነኩሴ ምስር ሀገር በወንዝ ዳር ባለች በሊቀ መላእክት በቅዱስ ገብርኤል ቤተ ክርስቲያን ውስጥ መንኩሶ ታላቅ ተጋድሎ ሲጋደል ኖረ። ስለ ቀናች ሃይማኖት ከእስላሞች መሳፍንት ጋር ተከራከረ። የጌታችን ኢየሱስ ክርስቶስ መለኮት ከገለጠላቸው አምላክነቱ አስረዳቸው። ስለዚህ እስላሞች ባፈሩ ጊዜ ተቆጡ። ጽኑ ስቃይ ማሰቃዩ። ራሱን በሰይፍ ቆረጡ። በሰማዕትነት አክሊልን በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋናው እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ከላይኛው ግብጽ ቅዱስ አባት አብራኮርስ ባረፈ። ይህም ቅዱስ ዕድሜው 20 ዓመት ሲሆነው መንኩሶ መልካም የሆነ ታላቅ ተጋድሎ ተጋደለ። ሰይጣን ከእርሱ ጋር በመጣላት በተሸነፈና በደከመ ጊዜ በእርሱ ላይ ምንም ማድረግ ባልተቻለው ጊዜ ፊት ለፊት
ተገልጦ መጥቶን ነው ከዚህ ዕድሜህ ሌላ 50 ዓመት ቀረ አለው። በዚህ ወደ ስንፍና ሊጥለው ወዶ ነው። ሽማግሌውም እንዲህ ብሎ መለሰለት፣ አሳዘንከኝ። እኔ ለ100 ዓመት ኖረ ዘንድ ስለ አሰቡ ቸል ብያለሁ። አንተ እንዳልከው ከሆነ ከቀድሞ እጅግ አብዝቼ ይጋደል ዘንድ ይገባኛል። ከዚህ በኋላ ተጋድሎና በገድል መጸመዱን አበዛ። 7 ዓመታት ከተጋደለ በኋላ በዚህ ዓመት አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ቅድስት ሐና እመቤታችን ቅድስት ድንግል ማርያም ጸነሰቻት የሚሉ አሉ። ጸሎቷና በረከቷ ከኛ ጋር ለዘላለሙ ይኑር። በዚች ቀን በደብረ ቀልሞን የሚኖር ገዳማዊ አባ ሚካኤል ዕረፍቱ መታሰቢያ ነው። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ቆቅ ሲመገብ የነበረ የአባ መቃርስ መታሰቢያ ነው። የቅዱስ ከታናሽነቱ ጀምሮ ያው እግዚአብሔር መከተል ፈለገ። ቤተክርስቲያን ትምህርት መጻሕፍትን ተማረ። የዚህም ዓለም ኃላፊ ለጻድቁ በጎ ዋጋ ለኃጥአን ቅጣት እንዳለ አስተዋለ። ስለዚህም ዓለምን ትቶ በአንድ ገዳም ውስጥ መንኩሶ ከዚህ ወጥቶ የ10 ቀን ጎዳና ተጓዘ። በውስጥ ከዕንቁና ኩንንትና ቆቆችን ውሃም ካለበት ተራራ ደረሰ። አስቦም እንዲህ አለ፣ ኩንንትን ወደ መቀልም ወደ መልቀም ብሰማራ የስግደትና የጸሎት ስራ ይቋረጣል። ሰብስቦ የሚያስገባል ረዳት የለኝም፣ ብቸኛ ነኝና ስጋ አትብላ ያለውን የባልንጀራን ስጋ በሐሜት የምበላው አይደለም፣ ሌላ ምግብ እንደሌለ ፈጣሪ ያውቃል ብሎ ከዚህች ዕለት ወዲህ ቆቆችን የሚያጠምድ ሆነ። በየቀኑ አንዳንድ የሚያዙለት ሆነ። እርሳቸውም እየተመገበ ከዚያ ውሃ እየጠጣ በማመስገን ኖረ። በቀንና በሌሊት በጸሎትና በስግደት በመትጋትም ወደ እግዚአብሔር እየለመነ ብዙ ዘመናት ኖረ። የሰውንም ድምፅ አይሰማም፣ የሰውን ፊት አያይም፣ ሐሜትም ሆነ ስድብም በማንም ላይ አብሮ አይነጋገርም። ከሰው ጋር ካልሆነ በስተቀር ሰይጣን አይመጣም ይባላልና። ከዚያ በኋላ ከቁስጥንጥንያ ከተማ አንድ መነኩሴ ዋሻ እየፈለገ አባ መቃርስ ካለበት ደርሶ ቆቅን ሲያጠምድ አየው። ያን ጊዜ አልታገሰም፣ ግን ወንድሙ በሐሜት እስከሚገድለው ቸኮለ። ወደ ቁስጥንጥንያ ከተማ ወደ ሊቀ ጳጳሱ መልሶ እንዲህ ብሎ ነገረው። እኔ ዋሻ እየፈለግ ወደ በረሃ እየሄድኩኝ በዚያ ስጋ ሊበላ ቆቅን ሲያጠምድ መነኩሴውን አየሁት። የሚሰራውን ሲያባዛብ ዘንድ ሊያስነቅፈን ነው አለ። ሊቀ ጳጳሳቱ ይህን ነገር በሰማ ጊዜ ነገሩ እውነት እንደሆነ ያውቅ ይረዳ ዘንድ ከዚያ ከነገረው መነኩሴ ጋር ሌላ መነኩሴ ላከ። እርሱም በጉዞ ላይ በጎዳና ሳሉ ገና ሳይደወሱ አባ መቃርስ እንደ ልማዱ ወደ መጥመዱ ሄደ። በአንዲት ወጥመድም የተያዙ 3 ቆቆችን አገኘ። እንዲህም ብሎ አሰበ፣ ጌታዬ ሊሰጥሄን ሊፈትነኝ ነው ወይስ ከዚህች ዕለት በፊት ወዲህ ያልጠገበች ኖራለች ወይስ ሌላ ነው እንዳልል በዚህ በረሃ ውስጥ ከሰው ወገን ያየሁት የለም። እንዲህም እያሰበ ሳለ ከሊቀ ጳጳሱ የተላኩ እሊያ መነኩሳት ደረሱ። ባያቸው ጊዜ ደስ አለው። ችግረኝነቴን አውቀህ ለአገልጋዩ ቅዱስ ምግባቸውን የሰጠ አቤቱ አመሰግናለሁ ብሎ ሰገደ። እነሱ ግን ማር ሰርቶ አዘጋጅቶ እስካቀረበላቸው ድረስ ይጠቃቀሱበት ነበር። ከዚያም በኋላ አቅርቦላቸው ንሱ አባቶች ባርኩና ተመገቡ አላቸው። እርሱም የራሱን ድርሻ ይዞ እስከሚጨርስ ያለመነጋገር በጸጥታ ተመገበ። ከዚያ በኋላ አይኖቹን ቀና ቢያደርግ እንዳልበሉ አየ። አባቶቼ እንዴት አልበላችሁም አላቸው። እኛ መነኩሳት ስለሆን ስጋ አንበላም ትርምትም አለን አሉት። እርሱም ተዋቸው፣ አላስገደዳቸውም። እነዚያ ያበሰላቸውን ቆቆች አንስቶ 3 ጊዜ እፍ አለባቸው። ጊዜ ድነው በረሩ፣ ወደ ቦታቸውም ሄዱ። እነዛ መነኩሳት ይህን ታምር አይተው ደነገጡ። እግዚአብሔር ቅዱስ ሆይ በደላችን ይቅር በለን ብለው ሰገዱ። ለእሱም የሁላችንም በደል እግዚአብሔር ይቅር ይበለን አላቸው። ከዚያ በኋላ ወደ ሀገራቸው ተመልሰው ያዩትን ይህን ድንቅ ታምር ሊቀ ጳጳሱ ነገሩት። እርሱም ሰምቶ አደነቀ። ወደ ንጉሱ እንዲህ ብሎ ላከ፣ በዘመናችን ጻድቅ ሰው መነኩስ ተገኝቷልና አንተምና እንሂድ፣ በረከቱን እንቀበላል። ወዲያውኑም ንጉሱ ከሰራዊቱ ጋር ተነሳ። ሊቀ ጳጳሱ ከካህናቱ ጋር አባ መቃርስ ወዳለበት እዚያ መነኩሳት እየመሯቸው ሄዱ። ወደ እርሱም ሲቀርቡ ወደ ብሔረ ሕያዋን ያደርሰው ዘንድ መልአክ አንስቶ በክንፎቹ ተሸከመው ሲያርግም ባዩት ጊዜ እግዚአብሔር ቅዱስ ሆይ ባርከን የምንድንበትን አንዲት ቃል ንገረን ብሎ ጮኸ። እርሱም ከሐሜትና ከነገር ስራ አንደበታችሁ ይከልከል። ካህን ብዙ ባይማር ትዕቢትና መታጀር ባልመጣበት ነበር። መነኩሴም ትምህርት ባያበዛ ባልተመለካም ነበር። እርስ በርሳችሁ ተፋቀሩ፣ እግዚአብሔር አድሮባችሁ ይኑር አላቸው። ይህንም ብሎ አረገ፣ ከዓይናቸውም ተሰወረ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ደግሞ የሰማዕታት አብራቂስ የሐርስቲፎስ የመኮንን ቆርኔሌዎስ የወርቅ ጥጵስና የአፍቅሬ መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ለእግዚአብሔር ምስጋና ይሁን አሜን። ታኅሳስ 13 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አቡነ አረጋዊ ብሩክ ጻድቅ፣ ቅዱስ መቃርስ ገዳማዊ፣ አባ ብራኮስ ገዳማዊ፣ ብጽዕት ሐና የእመቤታችን እናት፣ አባ ጽንፍርዮስ ሰማዕት፣ አባ ሚካኤል ዘቀልሞን ናቸው። እንዲሁም ወርኃዊ በዓላቸው እግዚአብሔር አብ፣ ቅዱስ ሩፋኤል ሊቀ መላእክት፣ ቅዱስ አሳሪዮስ፣ አርንሳኔዎስ ጠቢብ ገዳማዊ፣
አይላፍት ነገዘ 99 ነገደ መላእክት ቅዱስ እስከናፈረ ሮማይ 13ቱ ግዑሳን አበው ናቸው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ ላይቱን አነስተኛ በአንድ ተቀበለው ልጅ የሚያገለግሉ ላይላፍ መላእክት ያሳሰቡ እጅግ ጊዜ ማቅረብ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኩ። መጽሐፉ ወረቀት አዘጋጅቶ ብራና ዳምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።